ነገ መጋቢት 25 የአስም መድኃኒት ያፈለቁልን የሰጡን ታላቅ አባት ከ47ቱ የሀገራችን ቀደምት ቅዱሳን አንዱ የሆኑና የእርሳቸውና የአባታችን የአቡነ ተክለ ሃይማኖት አባቶች ወንድማማች ስለሆኑ የአቡነ ተክለ ሃይማኖት ወንድም የተባሉ በክፉዎች ወሬና ሴራ በንጉሱ ዘንድ ተከሰሰው ከበሬዎች ጋር ቀኑን ሙሉ ተጠምደው ሲያርሱ ውለው በጣም ስለደከማቸው በእዚያው ሰማዕትነትን አግኝተው ያረፉ ከበሬዎችም ጋር ተጠምደው ሲያርሱ ሲተነፍሱባት የነበረችው ያቺ ምድር አሁንም በዚህ በእኛ ዘመን የእርሳቸውን አይነት እስትንፋስ የምታወጣላቸው በጻድቁ እስትንፋስ አምሳል የሚወጣው ይሄ ትኩስ እንፋሎት ወይም ደግሞ ትንፋሽ እስትንፋስም ለአስም በሽታ ትልቅ መድኃኒት ሆኖ ብዙዎችን ውጭ አገር ድረስ እየመጡ እንዲፈወሱ ያደረገላቸው ሕፃን ዘደብረ በግ እየተባሉ የሚጠሩ ጻድቅ ወሰማዕት አባታችን አቡነ ሕፃን ሞዓ ነገ መጋቢት 25 የወርሃዊ በዓላቸው ነው። ሌላው ነገ መጋቢት 25 ስምህን የጠራና ዝክርህን የዘከረ እምርልሃለሁ የተባሉ ዝክርህን ደግሞ ለመዘከር አቅም ባይኖረው በእረፍትህ ቀን አምላከ አቡነ ሀቢብ አቤቱ ይቅር በለኝ ብሎ 3 ጊዜ ስምህን የጠራ ይህም ባይሆን ደግሞ ቁራሽ እንጀራ በአንተ ስም የጎረሰውን እምርልሃለሁ የተባሉ ታላቅ አባት የጌታችንን ሕማምና ስቃይ እያሰቡ ከ10 ጊዜ በላይ ሞተው የተነሱ የጌታቸውን መከራና ስቃይ በማሰብ ራሳቸው ላይ ላደረሱት መከራ የሚመስላቸው የሌለ አባታችን አቡነ አቢብ ወይም ደግሞ አባታችን አቡነ ሀቢብ አባ ቡላ ነገ መጋቢት 25 የወርሃዊ በዓላቸው ነው። ሌላው ነገ መጋቢት 25 ስምህን በእምነት ሆኖ ለጠራ እንደ ወዳጅ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስ ከአውሎ ነፋስ ፈጥና ትደርስለታል የተባለ ታላቅ ሰማዕት እርሱም ደግሞ በተሰጠው ቃል ኪዳን በችግርም ቢሆን በበሽታም ቢሆን በጭንቀትም ቢሆን በማንኛውም ሐዘን ቢሆን በፍጹም እምነት ሆነው ስሙን በሚጠሩት ሰዓት እንደ ወዳጆቹ እንደ ሊቀ ሰማዕታት ቅዱስ ጊዮርጊስና እንደ ሕፃኑ ቅዱስ ቂርቆስ የስሙ የመጀመሪያው ፊደል ስትጠራ ከአውሎ ንፋስ ፈጥኖ የሚደርስ ታላቅ ሰማዕት ቅዱስ ስሙን ለጠራ ገድሉን ለያዘ እንዲሁም ደግሞ ስነ ስዕሉን ለያዘ ሰው በእባብ የማያስነድፍ በጊንጥ የማያስነድፍ በጥይት የማያስመታ በምድር አውሬ በሙሉ የማያስበላ መጽሐፈ ገድሉን ላነበበ ስሙን ለጠራና ዝክሩን ለዘገረ ሰው ያለ ዕድሜ የማያስቀስፍ ታላቅ ቅዱስ እንዲሁም ደግሞ በእሳት የማያስበላ በውሃ የማያሰጥም በጥይት የማያስመታና በሰይፍ የማያስገድል ታላቅ ቅዱስ ቃልህን ላከበረና በአንተ ስም ለሚማጸን ሁሉ ጠባቂው አድርጌ ሾሜሃለሁ የተባለው ኃያል መስተጋድል ሰማዕቱ ቅዱስ መርቆሬዎስ ወይም ደግሞ ፒሉፓድር ነገ መጋቢት 25 የወርሃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከአስሙ ፈዋሽ ከታላቁ አባታችን ከአቡነ ሕፃን ሞዓ ዘደብረ በግ እንዲሁም ደግሞ በቁራሽ እንጀራ ርስተ መንግሥተ ሰማያትን ከሚያወርሱት አባታችን ከአቡነ አቢብ ከአባ ቡላ እንዲሁም ደግሞ በእርሱ ላመነ በጥይትና በሰይፍ ከማያስገድለው ከሰማዕቱ ከቅዱስ መርቆሬዎስ ፒሉፓድር ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።